ጤና ይስጥልኝ የፈጠነ ሚዲያ ዕለታዊ ዜና ትንታኔዎች ተጀምረዋል። በአገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አብያተ ጉዳዮችን ወደ እናንተ የምናደርስበት ሰዓት ነው። ዛሬም በመካከለኛው ምስራቅ ካለው የጦርነት ስጋት አንስቶ በከተማችን አዲስ አበባ ስላለው የልማትና የጸጥታ እንቅስቃሴዎች የሚዳስሱ ዝርዝር መረጃዎችን ይዘን ቀርበናል። የመካከለኛው ምስራቅ ውጥረትና የኢስላማባድ የሰላም ተስፋ በአሜሪካና በኢራን መካከል ለወራት የዘለቀ ወታደራዊና ዲፕሎማሲያዊ ፍጥጫ ወደ አዲስ ምዕራፍ ተሸጋግሯል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ከፍተኛ ተወካዮች ለወሳኝ ድርድር ወደ ፓኪስታን ዋና ከተማ ኢስላማባድ እያመሩ መሆኑን በይፋ አስታውቀዋል። ይህ እርምጃ በቀጠናው እያንዣበበ ያለውን ሰፊ ጦርነት ለመግታት የሚደረግ የመጨረሻ ድል ተደርጎ ተወስዷል። ፕሬዝዳንት ትራምፕ በራሳቸው የማህበራዊ ትስስር ገጽ ባስተላለፉት መልእክት ልኡካኑ ሰኞ ምሽት ኢስላማባድ እንደሚገቡ አረጋግጠዋል። ፓኪስታን ለዚህ ድርድር መመረጧ በሁለቱ ሀገራት መካከል ያላትን የቆየ ግንኙነትና በጎረቤት ሀገርነቷ የምትጫወተውን የሚዛን ጠባቂነት ሚና የሚያሳይ ነው። ፕሬዝዳንት ትራምፕ ለኢራን ያቀረቡት የሰላም አማራጭ በጣም ፍትሃዊና ምክንያታዊ መሆኑን ቢገልጹም ንግግራቸው ግን ከከባድ ማስጠንቀቂያ የጸዳ አይደለም። ፕሬዝዳንቱ በግልጽ እንደተናገሩት ኢራን ይህንን የሰላም ጥሪ ውድቅ ካደረገች አሜሪካ ወደ ጠነከረ የኃይል እርምጃ ትገባለች። እንደ ቢቢሲ ዘገባ ከሆነ ትራምፕ ማስጠንቀቂያውን አክለው ኢራን የቀረበላትን ስምምነት የማትቀበል ከሆነ አሜሪካ በኢራን የሚገኙ እያንዳንዱን የኃይል ማመንጫ ጣቢያዎች፣ ድልድዮችና ስትራቴጂካዊ መሰረተ ልማቶች ላይ ያነጣጠረ ድብደባ ትፈጽማለች ብለዋል። ይህ የፕሬዝዳንቱ ንግግር የከፍተኛ ጫና ፖሊሲያቸው አካል ተደርጎ የሚወሰድ ሲሆን ኢራንን ወደ ድርድር ጠረጴዛ ለማምጣት የኢኮኖሚ ማዕቀብ ብቻ ሳይሆን ወታደራዊ ኃይልን እንደ አማራጭ መጠቀማቸውን ያሳያል። አሜሪካ የድርድር ልዑካን መላኳን ብታረጋግጥም የቴህራን ባለስልጣናት እስካሁን በይፋ የሰጡት ምላሽ የለም። ኢራን ቀደም ሲል በማስፈራራት ስር የሚደረግ ድርድርን አንቀበልም የሚል አቋም ስታራምድ መቆየቷ ይታወሳል። ይሁን እንጂ የሀገሪቱ የኢኮኖሚ መዳከምና የእስራኤል ተደጋጋሚ የአየር ጥቃቶች ኢራንን ወደ ድርድር ሊገፋት እንደሚችሉ ይገመታል። ይህ የኢስላማባድ ስብሰባ የሰላም በር ሊከፍት የሚችል ቢሆንም የትራምፕ ጥብቅ ቅድመ ሁኔታዎችና የኢራን ሉዓላዊነት ጥያቄ ድርድሩን እጅግ አስቸጋሪ ያደርጉታል። ውድቀት ከተከሰተ ግን መካከለኛው ምስራቅ ከዚህ ቀደም አይቶ የማይታወቅ ሰፊና አውዳሚ ጦርነት ውስጥ ልትገባ እንደምትችል ስጋታቸውን ገልጸዋል። በዓለም አቀፍ ደረጃ ያለው ዲፕሎማሲያዊ ፍጥጫ እንዲህ የቀጠለ ሲሆን በሀገር ውስጥ ደግሞ የሀገርን ገጽታና የቱሪዝም እንቅስቃሴን አደጋ ላይ የሚጥሉ የወንጀል ድርጊቶች ላይ ፖሊስ እርምጃ መውሰዱን ቀጥሏል። በቱሪስቶች ላይ የሿሿ ዘረፋ የፈጸመው ግለሰብ በቁጥጥር ስር ዋለ። በአዲስ አበባ ከተማ የቱሪዝም እንቅስቃሴና የሀገርን ገጽታ አደጋ ላይ የሚጥሉ የሿሿ ዘረፋዎች በፖሊስ ጥብቅ ክትትል እየተደረገባቸው ይገኛል። የኢትዮጵያ ፌዴራል ፖሊስ ዛሬ ባወጣው መግለጫ በሳውዲ አረቢያ ዜጎች ላይ ዘረፋ ወንጀል ፈጽሞ የተሰወረውን አማኑኤል ኢያሱ ወልዴ የተባለ ተጠርጣሪ በቁጥጥር ስር ማዋሉን አስታውቋል። እንደ ፖሊስ መግለጫ ወንጀሉ የተፈጸመው ሚያዝያ 4 ቀን 2018 ዓ.ም ነው። ተጠርጣሪው ግለሰብ ወንጀሉን የፈጸመው ለስራው የተከራየውን ተሽከርካሪ በመጠቀም ከቦሌ ዓለም አቀፍ አየር ማረፊያ የወጡ የሳውዲ አረቢያ ቱሪስቶችን የትራንስፖርት አገልግሎት ሰጪ በመምሰል ያነጋግራቸዋል። ተጎጂዎቹንም ወደ ቂርቆስ ክፍለ ከተማ መስቀል ፍላወር ልዩ ስሙ ወረዳ 3 ለማድረስ ተስማምቶ ጉዞ ይጀምራል። መድረሻቸው ላይ ሲደርሱ ቅድሚያ እናንተ አውረዱ በማለት ተጎጂዎቹን ካወረደ በኋላ ሻንጣዎቻቸውንና ውድ ዕቃዎቻቸውን ሳይሰጣቸው ተሽከርካሪውን በፍጥነት በማስነሳት ከአካባቢው ይሰወራል። ተጠርጣሪው ወንጀሉን ፈጽሞ ቢሰወርም የፌዴራል ፖሊስ የትራፊክ ቁጥጥርና አደጋ ምርመራ መመሪያ ባደረገው የተቀናጀ ኦፕሬሽን ግለሰቡን በቁጥጥር ስር ለማዋል ተችሏል። ለዚህ ስኬት ከፍተኛውን ድርሻ ያበረከተው ዘመናዊ ክትትል ቴክኖሎጂ መሆኑ ተመልክቷል። ፖሊስ ክትትሉን አጠናክሮ በመቀጠል በዛሬው ዕለት ተጠርጣሪውን ከቦሌ ድልድይ ወደ አየር ማረፊያው በሚያስገባው አደባባይ ላይ ከነተሽከርካሪው በቁጥጥር ስር ሊያውለው ችሏል። በአሁኑ ወቅት በግለሰቡ እጅ ያሉ የተዘረፉ ንብረቶችን ለባለቤቶቻቸው ለመመለስ የምርመራና የማስመለስ ስራ እየተከናወነ ይገኛል። በከተማችን የተፈጸመው የዘረፋ ሙከራ በቴክኖሎጂ ታግዘው በፖሊስ ቁጥጥር ስር ሲውል፣ በሌላ በኩል ደግሞ በትግራይ ክልል ወጣቶች ዘንድ የሰላምና የልማት ጥያቄዎች እየጎሉ መጥተዋል። የትግራይ ወጣቶች አዲስ ንቃት። በትግራይ ክልል ባለፉት ጥቂት ዓመታት የታየው አስከፊ ጦርነትና ማህበራዊ ቀውስ በትግራይ ወጣቶች ዘንድ የሰረጸውን የቆየ ፖለቲካ ትርክት እየቀየረው መሆኑ ተገለጸ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በትግራይ ወጣቶች ዘንድ ለጥቂቶች ስልጣን አንሰዋም የሚል ጠንካራ ንቃት ለውጥ እየታየ መሆኑን አስታውቀዋል። ወይዘሮ ኬሪያ ከኢቢሲ ስለ ሀገር ዝግጅት ጋር በነበራቸው ቆይታ እንደገለጹት ቀደም ሲል ወጣቱ ወደ ጦርነት የሚገባው ለህዝብ ህልውና ተብሎ በሚነገረው ስሜት ቀስቃሽ ትርክት ነበር። ሆኖም ግን ካለፈው ጦርነት መከራና ውድመት በኋላ ወጣቱ ይህ ትርክት ጥቂት መሪዎች ስልጣናቸውን ለማስጠበቅ የሚጠቀሙበት ድራማ መሆኑን በውል
ተረድቷል ብለዋል። ወጣቱ አሁን ላይ መሟገቱን እያሳየ ይገኛል። ለእናቴ ጀግና ሆኜ መሞት ሳይሆን ጀግና ሆኜ መኖርና እናቴን መርዳት እፈልጋለሁ የሚሉ የወጣቶች አቋም የመሞት ባህልን ወደ የመኖርና የመለወጥ ፍላጎት መሸጋገሩን ያሳያል። ወጣቱ በፖለቲካዊ ሴራዎች መጠቀሚያ መሆኑን ተረድቶ መሪዎቹን መሟገት መጀመሩ በክልሉ ባለው የፖለቲካ አመራር ዘንድ ድንጋጤ መፍጠሩን ወይዘሮ ኬሪያ ጠቁመዋል። እንደ ወይዘሮ ኬሪያ የትግራይ ወጣቶች አሁን ላይ ድምጻቸውን በማህበራዊ ትስስር ገጾች በግልጽ እያሰሙ ነው። ወጣቶቹ ጦርነት ይበቃል የሚል ግልጽ መልእክት እያስተላለፉ ይገኛሉ። ኢትዮጵያዊ አንድነትን በመናፈቅና ከሌሎች ኢትዮጵያውያን ወንድሞቻቸው ጋር በሰላም የመኖር ፍላጎታቸውን እየገለጹ ነው። ብሔርተኝነትን ሽፋን አድርገው በክልሉ የተሰገሰጉ ጥቅመኞችን ተግባር በግልጽ እያወገዙ ይገኛሉ። ይህ የወይዘሮ ኬሪያ ንግግር በትግራይ ክልል ውስጥ እየተከሰተ ያለውን ትልቅ ማህበራዊ ሽግግር ያሳያል። ወይዘሮ ኬሪያ ኢብራሂም እንዳሉት ይህ የወጣቱ የአመለካከት ለውጥ ለትግራይ ብቻ ሳይሆን ለጠቅላላው የኢትዮጵያ ሰላም ቁልፍ ሚና ይጫወታል። ወጣቱ በትክክለኛ መረጃ ላይ ተመስርቶ መሪዎቹን መሟገቱ ዲሞክራሲያዊ ባህል እንዲዳብርና የጥፋት ኃይሎች የመመልመያ መሰረት እንዲያጡ ያደርጋል። በትግራይ ወጣቶች ዘንድ የተጀመረው የሰላም ናፍቆት ለሀገር ግንባታ ትልቅ ሚና እንደሚኖረው ሲገለጽ፣ በመላ ሀገሪቱ ያለው የልማት እንቅስቃሴን በከፍተኛ ፍጥነት እየተከናወነ ይገኛል። በተለይም አዲስ አበባን ከክፍለ ሀገራት ጋር የሚያገናኙ 5 ታላላቅ የፈጣን መንገድ ፕሮጀክቶች ስለሚገኙበት ደረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰጡትን መግለጫ ተከታይ ዘገባው ይዳስሳል። አዲስ አበባን ከክፍለ ሀገራት የሚያገናኙ 5ቱ ታላላቅ የፈጣን መንገዶች የኢትዮጵያ መንግስት የአዲስ አበባን የትራፊክ ፍሰት ለማሳለጥና የንግድ ትስስርን ለማቀላጠፍ 5ቱም የዋና ከተማ መውጫ በሮች እያንዳንዳቸው 100 ኪሎ ሜትር የሚረዝሙ ዘመናዊ የፈጣን መንገድ ፕሮጀክቶችን በስፋት እያከናወነ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሃሮ ደንዲ ሎጅ ምርቃት ወቅት እንደገለጹት እነዚህ ፕሮጀክቶች የአገሪቱን የትራንስፖርት መሰረተ ልማት ወደ ላቀ ደረጃ የሚያሸጋግሩ ናቸው። ከተማዋን ማዕከል አድርገው የሚነሱት እነዚህ መንገዶች በ5 ዋና አቅጣጫዎች የሚዘረጉ ሲሆን ዋናው ዓላማቸው የቀድሞዎቹን መንገዶች መጨናነቅ በመቀነስ ባለ 2 አቅጣጫ አገልግሎት እንዲሰጡ ማድረግ ነው። ጠቅላይ ሚኒስትሩ እንደገለጹት ግንባታው በየደረጃው 100 ኪሎ ሜትር እየተጨመረለት የሚቀጥል ነው። በመንግስት በኩል የወጡ መረጃዎች እንደሚያሳዩት እነዚህ ፕሮጀክቶች በብዛት የሚከናወኑት በኢትዮጵያ መንገዶች አስተዳደር በኩል ሲሆን በከፊልም በኮሪደር ልማት እና በታላላቅ የሀገሪቱ የልማት ፕሮጀክቶች ማዕቀፍ ውስጥ የሚካተቱ ናቸው። እነዚህ ፕሮጀክቶች ሲጠናቀቁ አዲስ አበባ በዙሪያ ካሉ ከተሞች ጋር ያላት ትስስር ከመሻሻሉም በላይ የሀገሪቱ የኢኮኖሚ የጀርባ አጥንት የሆነው የጭነት ትራንስፖርት በከፍተኛ ሁኔታ ቀልጣፋ ይሆናል። ይህም ኢትዮጵያን በቀጠናው የመሰረተ ልማት ተምሳሌት የማድረግ እቅድ አንድ አካል ተደርጎ ይወሰዳል። ለዛሬ ያዘጋጀናቸው የፈጠነ ሚዲያ ዕለታዊ መረጃዎች እነዚህን ይመስሉ ነበር። ወቅታዊ፣ እውነተኛና የተተነተኑ መረጃዎችን ለማግኘት የፈጠነ ሚዲያን መከታተላችሁን አትዘንጉ።